ቤተክርስቲያን በአደባባይ ከምታከብራቸው ደማቅ በዓላቶቿ መካከል የጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል አንዱ ነው። በሀገራችን ኢትዮጵያ የጥምቀት በዓል በከፍተኛ ሁኔታ ከሚከበርባቸው አካባቢዎች መካከል በሰሜን ሸዋ ሀገረ ስብከት ብርሃናማ ከተማ ደብረ ብርሃን ከቀዳሚዎቹ ተርታ ትገኛለች። የጥምቀትን በዓል በደብረ ብርሃን ከተማ ስናስብ ደገኛው ንጉስ አጼ ዘርዓ ያዕቆብ ቅን ፍርዳቸውን ይሰጡበት የነበረው አጼ ዘርዓ ያዕቆብ አደባባይ ለበዓሉ እንደ ምልክት አብሮ የሚታወስ የቅድስት ቤተክርስቲያን ታሪካዊ ሀብቷ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትታወቅባቸው የአደባባይ በዓላት መካከል አንዱ የጥምቀት በዓል መሆኑ ይታወቃል። ይሄውም የጥምቀት በዓል በድምቀት በስፋት ከሚከበርባቸው አካባቢዎች መካከል አንዱ ሰሜን ሸዋ እና አካባቢው መሆኑ ይታወቃል። እንግዲህ ይሄም ታሪካዊና ታላቅ በዓል በአጼ ዘርዓ ያዕቆብ አደባባይ በደብረ ብርሃን ከተማ ለረጅም ዘመናት በታላቅ ድምቀት ሲከበር ቆይቷል። ይህ ለበርካታ ዘመናት ጥምቀትን ጨምሮ ልዩ ልዩ የቅድስት ቤተክርስቲያን በዓላት የሚከበሩበት ስፍራ ስፋቱ በከተማይቱ በየጊዜው እየጨመረ ከሚሄደው የህዝብ ቁጥር ጋር ያለመመጣጠኑ ወቅታዊ ሁኔታዎችን የዋጀ ሰፊ ቦታ እንደሚያስፈልግ አቅዶ ለመስራት ተገቢ አነሳሽ ምክንያት ሆኗል። ቀደም ሲል ስናከብርበት የነበረው በአጼ ዘርዓ ያዕቆብ አደባባይ አነስተኛ ካሬ 14000 ካሬ ቦታ ነበረች። ከከተማው ስፋትና ከህዝቡ አንፃር ከአብያተ ክርስቲያናቱም በዛት አንፃር ማክበር ስላልቻለ ቦታው ስለጠበበ ለአዛውንቱም ለህፃናቱም ለአጠቃላይ የጥምቀት በዓሉን ለማክበር ምቹ ሁኔታ ስላልፈጠረልን ከከተማ አስተዳደሩ ጋር በመነጋገር አምና 2017 ዓ.ም በዚሁ ክፍለ ከተማ ስር በአርሴማ ማዶ አዲስ ቦታ ላይ አዲስ ቦታ ተሰጥቶን አክብረን ነበር። ያ አምና ያከበርንበት ቦታ ደግሞ ከውሃ ጋራ ከሌሎች ጉዳዮች ጋር ተያይዞ ችግር ስለተፈጠረበት ቦታውም አነስተኛ ነበረ። ያንን አምና ያከበርንበትን ቦታ ተተን ደግሞ ዘንድሮ ዘላቂና ቋሚ የሆነ በስፋቱም ለከተማው ባለው ቅርበትም የተሻለ ቦታ የከተማ አስተዳደሩ የካቢኔ አባላት ጉዳዩን በጥልቀት አይተውና ተረድተው ደብረ ብርሃን ከተማ 5 ክፍለ ከተሞች አሉት። የአምስቱንም ክፍለ ከተሞች ዙሪያ ከ40 በላይ አብያተ ክርስቲያናት አሉን። እነዚህንም የ40 አብያተ ክርስቲያናት ታቦታት በህዝቡንም በሰፊው ለማክበር በሚያስችል ደረጃውን የጠበቀ የጥምቀት ማክበሪያ ቦታ የከተማ አስተዳደሩ ስለሰጠን በሀገረ ስብከታችን ስም እጅግ አድርገን እናመሰግናለን። ቀደም ሲል የዛሬ ዓመት እዛ ማዶ ላይ ነበር ያከበርነው። የእግዚአብሔር ፈቃድ ሆኖ ደግሞ ዘንድሮ በአዲስ መልክ የከተማው ከንቲባ መልካም ፈቃድ ሆኖለት ሆኖ ማለት ይሄንን ደግሞ ያማረ የተሻለ ቦታ አግኝተናል። እጅግ በጣም ደስ የሚል ለደብረ ብርሃንም ህዝብ ለአካባቢውም ህዝብ በአጠቃላይ በጣም ደስ የሚል ነው። ለምን ያኛው በመጠንም በምንም የጠበበ ነበር። ሌላው ቀርቶ ደግሞ በጣም ርቀት ነበረው። ብዙ አረጋውያን አቅመ ደካሞች ወደዛ ለመሄድ ብዙ ተቸግረው ነበር። አሁን በእግዚአብሔር ፈቃድ በእውነት የእግዚአብሔር ፈቃድ የእግዚአብሔር ድንቅ ስራ የታየበት ጥበብ ነው። በ2017 ዓመተ ምህረት በብዙዎች ጥያቄ በሀገረ ስብከቱ ጥረት በከተማ አስተዳደሩ በተሰጠው አዲስ ቦታ ላይ በከተማዋ ውስጥ የሚገኙ አብዛኞቹ አብያተ ክርስቲያናት ታቦታት በአብሮነት በተገናኙበት በድምቀት ተከብሯል። ለጥምቀተ ባህር ማክበሪያ የተፈቀደው ቦታ በመጀመሪያ ባለፈው አመት 2017 ዓመተ ምህረት አከበርንበት ቦታ ላይ ያው ኮሚቴ ተሰይሞ እንቅስቃሴ ነበረ። በዓሉን ካከበሩት ምእመናንና ካህናት ከርቀቱ አንፃር የነበሩትን ችግሮች በመረዳት ጾነታቸው መመሪያ ሰጥተውበት ስለነበረ እንደ ኮሚቴ ኦልሞስት ለ6 ወር ያክል
በተለይ በብፁዕነታቸው ይህንን አገልግሎት እንዳከናውኑ 3 ሰዎች ኃላፊነት ተሰጥቶ ነበረ። ከርቀት አንጻር ሊቀሩ የሚችሉትን የበዓሉን ድባብ ሊቀንስ የሚችለውን ነገር ታሳቢ በማድረግ ከከተማ አስተዳደሩ ጋር ሰፊ ጊዜ ነው የተወሰደው። ከተማ አስተዳደሩም ለቤተክርስቲያኗ ያለው ክብር ለሀገረ ስብከታችንም ያለው ስሜት ከፍ ያለ በመሆኑ ቤተክርስቲያኗ ሀገር ናት ፕሬዘንት ታደርጋለች እና በዓሉም መንግስትንም ጭምር በቱሪስት ሀብቱ ከተማውን በማንቃት ጥምቀትን በጎንደር እንደሚባለው ሁሉ ጥምቀትን በደብረ ብርሃን ማለት በሚያስችል ደረጃ ለከተማው ውበት ነው፣ ለከተማው ኢንቨስትመንት መሳብ ይችላል፣ ቱሪስቶች ወደዚህ መፍሰስ ይችላሉ የሚለውን እንደ ካቢኔ ቁጭ ብለው አይተው ይቀየርልን ጥያቄው አግባባዊ ነው። ከርቀቱ አንጻር አረጋውያን ሄደው ለማክበር ይቸገራሉ። በሁለተኛ ደረጃ የከተማው ሕዝብ በነቂስ ወጥቶ ለማክበርም አሁንም ቢሆን ችግር አለው። እዚህ የሆነ እንደሆን ግን የከተማው ሕዝብ በነቂስ ወጥቶ ያከብራል። የበዓሉ ታዳሚ ወደ ከተማው ጠጋ በማለቱ ምክንያት ለህፃናት ለአረጋውያን እንዳይቸገሩ ይሄንን ከማድረግ አኳያ ትልቅ አስተዋጽኦ ነበረ። በከተማ አስተዳደሩ በኩልም የነበረው ቀናነት ልዩ ነው። እንደ ኮሚቴም ደግሞ ያላሳለሰ ጥረት ነበረ። የብፁዕነታቸውም ከእለት ክትትል የክብሩ ስራ አስኪያጃችን የመጋቢ አዲስ ነቃ ጥበብ ሁሉ ጊዜ ክትትል ነበረ። እነዚህ ድምር ውጤት የእግዚአብሔርም ቸርነት ቦታው እንዲቀየር አድርጎታል። ሆኖም ግን ይህ የጥምቀት በዓል ማክበሪያ አዲስ ቦታ ከክብረ በዓሉ በኋላ ከተለያዩ አካላት አንዳንድ ችግሮች ተመላክተውበታል። ይህንንም ችግር ለመፍታት ሀገረ ስብከቱ ከሚመለከታቸው አካላት ጋር በጋራ በመስራት መፍትሄ ሲያፈላልግ ቆይቷል። በዚህም መሰረት በአዲሱ የምህረት ዓመት 2018 ዓመተ ምህረት የተነሱ ችግሮችን የፈታ አዲስ የጥምቀት በዓል ማክበሪያ ቦታ ሀገረ ስብከቱ ተረክቦ በብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ የተመራ ልዑክ ስፍራውን በመጎብኘት የችግኝ ተከላ መርሃ ግብር አካሂዷል። መስከረም 15 2018 ዓመተ ምህረት በተካሄደው የጉብኝትና የችግኝ ተከላ መርሃ ግብር ላይ ሀገረ ስብከቱ ባለፈው 2017 ዓመተ ምህረት ተረክቦት የነበረው የጥምቀት በዓል ማክበሪያ ቦታ ከከተማ ካለው ርቀትና ከመሰረተ ልማት እጥረት አንጻር ጥያቄ አስነስቶ የነበረ በመሆኑ በሀገረ ስብከቱና በምዕመናን ጥያቄ መሰረት ችግሮችን የፈታ ተለዋጭ ቦታ በከተማ አስተዳደሩ መሰጠቱ ተመላክቷል። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ ክቡር ወርቅአለማ ኮስትሬ በችግኝ ተከላ መርሃ ግብሩ ላይ ተገኝተው ተለዋጭ የተሰጠውን የጥምቀት በዓል ማክበሪያ ቦታ አስመልክተው ማብራሪያ ሰጥተዋል። በዓሉ ታሪካዊ በዩኔስኮን በቅርስነት የተመዘገበ ስለሆነ መንግስት ይሄ በዓል በአግባቡ በደመቀ መልኩ መከበር እንዲችል በየዓመቱ የራሱን ጥረት ያደርጋል መንግስት ማለት ነው። በእኛ ከተማ ተጨባጭ ሁኔታ ከተማችን ህዝቡ ከመጨመሩ ጋር ተያይዞ አስቀድሞ ጥምቀት የምናከብርበት ቦታ ከመጥበቡ ጋር ተያይዞ የሀገር ስብከቱም ጥያቄ ስለነበረ ከተማ አስተዳደሩም በየጊዜው በየጥምቀት በዓሉ ይገኝም ስለነበረ ከተማው መሃል የነበረው ቦታ ከፍተኛ መጣበብ የነበረበት ያን መነሻ አድርገን በባለፈው ዓመት ሰፋ ያለ ቦታ ያለው በዚህ በሰሜን መውጫ በደሴ መስመር ማለት ነው ወደዚህ ወደ ዳልቻ አካባቢ ወደዛ አካባቢ ቦታ ብናመቻችና ሁሉንም አድባራት ወደ አንድ ሰብስቦ ማክበር የሚቻልበት እድል ቢፈጠር የሚል ሀገረ ስብከቱን ፍላጎት ነበረ። የከተማ አስተዳደሩን ከንቲባ ኮሚቴ ይሄንን ጥያቄ እንደመነሻ ወስዶ ይህን ጥያቄ መመለስ አለብን ብሎ በባለፈው ዓመት በዓሉ አዲስ ቦታ ተመርጦ እዛ እንዲከበር ለማድረግ ጥረት ተደርጓል። የሀገረ ስብከቱንና የምዕመናንን ጥያቄ ከግምት ውስጥ በማስገባት ዓለም አቀፋዊ ሀብት ለሆነው የጥምቀት በዓል የሚመጥን አስቀድሞ ተሰጥቶ ከነበረው ስፍራ ከስፋትና ከመሰረተ ልማት አንጻር በብዙ የተሻለ ተለዋጭ ቦታ በመስጠት ጥያቄውን ለመመለስ ከተማ አስተዳደራቸው ሲሰራ መቆየቱን አንስተዋል። አምና የመረጥነው የነበረው ቦታ በተለይ ማህበረሰቡ ዘርስ ሄዶ ለማክበር ከፍተኛ ችግር ገጥሞታል። በተለይ ከትራንስፖርትም ጋር ያለማም አካባቢ ስለሆነ በተቻለ መጠን
ለቀጣይ መልማት የሚችል በተለይ ከተማ አስተዳደሩ ባህል ቱሪዝም ጋር በጋራ በመሆን ሀገር ስብከቱ የሚያለማው የከተማውን ቀጣይ ባህሉን ትውፊቱን የሚያሳይበት በእግረ መንገዱን ደግሞ በዓሉ በድምቀት የሚከበርበት ተደርጎ ተሳስሮ በአስፋልት ምንም አካባቢ ሆነ ማህበረሰቡ በፈለገው ትራንስፖርት በፈለገው ሰዓት ሄዶ እዛ ቦታ ላይ መሳተፍ የሚችልበት እድል እንዲፈጠር በሚል ነው ይሄ ቦታ እንዲቀየር የተደረገው። በጉብኝቱ ላይ የተገኙ የጥምቀተ ባህር ኮሚቴ አባላት በሰጡት አስተያየት አስቀድሞ ተሰጥቶ በነበረው ቦታ ላይ የታዩ ችግሮችን በመፍታት ቦታው የሀገረ ስብከቱንና የምእመናን ጥያቄ የመለሰ እንዲሆን ኮሚቴው ጠንካራ ስራ ሲሰራ መቆየቱን አንስተዋል። የመቀየር ሂደቱ ዋነኛው እንግዲህ በሶስት ምክንያቶች አሉት። አንደኛው በግርባታና አምና የነበረው ቦታ ላይ ከውሃ ብክለት ጋር የተቀራረበ ቦታ ስለነበር ያን ችግር ለመከላከል የበግርባታም የክስ ውዝግቦች ስለነበሩ ከዛ አንፃር አንደኛው መነሻ ተደርጎ ተወስዷል። ሁለተኛው ታቦታቱን መጡ ከተለያየ ርቀት ቦታ ነው። ለነሱ ካለው የቦታ አማካኝ አንፃር የራሱ ችግሮች ስለነበሩት መቀየሩ እንዳንድ አማራጭ ተወስዷል። በዚሁ ጋር ተያይዞ ደግሞ ምእመናኖች አሉ እድሜያቸው የገፉ ህፃናት ቦታው ከመራቁ አንፃር ከባድ እንግልት ስለነበረው ያለ መቀነስ እንዳንድ መነሻም ተደርጎ የተወሰደበት ሁኔታ ነው ያለው ማለት ነው። በሶስተኛ ደረጃ አምና ያከበርንበት ቦታ ባዶ መሬት ነው እንጂ የተሰጠን ቦታ ያን ሁሉ ህዝብ ማስተናገድ አይችልም። ስለማይችል የቦታ ስፋት ጠይቃል። ሜዳ ስለነበረ በሜዳው ላይ ያከብረናል አምና። ያን ችግር ከመፍታት አንፃር ቋሚ ቦታው ግን ብዙሃኑን ህዝብ በሚችል ደረጃ የካሬ ሜትር መጠኑም ተሻሽሎ ሁሉንም መያዝ በሚችል ደረጃ ማዕከል ተደርጎ ነው የታየውና በእነዚህ ሶስት ምክንያቶች ቦታውን መቀየር አስፈላጊ ሆኖ ተገኝቷል። የተሰጠው ቦታ ከባለፈው አመት ከነበረው ልዩነቱ ምን ይሆን ስንል ጠይቀናል። አንደኛ ከባለፈው ቦታ ጋር ያው በቅርብ ርቀት ያለ ነው። ዋናው ይሄ ልዩነቱ ምንድነው? አንደኛ ለመንገድ ለትራንስፖርት ቀረብ ያለ ነው መልማት የሚችል አሁንም ደግሞ በተቻለ መጠን በመንገድ እዚህ አካባቢ የሚለሙ አካባቢውን ትውፊቶች መጠበቅ የሚያስችሉ በእኛም በባህል ቱሪዝም እንደ መንግስት ያዝናቸው እቅዶች አሉ በጋራ እዚህ አካባቢ የተሰሩ የለሙ በዋናነት ግን ጥምቀተ ባህሩ እዚህ ሆኖ ሁሉም አድባራት እዚህ ተሰባስበው በአንድ ማዕከል የሚያከብሩበት ለከተማችንም ደግሞ በቀጣይ የቱሪስት ሀብት እንድናደርገው ፍላጎቶች አሉን። ያንን መነሻ አድርገን የዛሬ ቦታ መወሰን ብቻ ሳይሆን በቀጣይ በጣም በርካታ አስበን የምናለማቸው ነገሮች ይኖራሉና በዛ ልክ እንዲታይ ነው የምፈልገው ማለት ነው። በበቂ ቦታ በሚፈልገው ልክ የጥምቀትን በዓል በጋራ በአብሮነት በከፍተኛ ድምቀት ማክበሩ ዘርፈ ብዙ ፋይዳ እንዳለው ታሳቢ በማድረግ ሂደቱ መመራቱ ተገልጧል። ፋይዳው እጅግ ከፍ ያለ ነው የላቀ ነው። አንደኛው ቅድም እንዳነሳሁት ሁሉም ማህበረሰብ ሂደው ለማክበር አይቸገርም። በሌላ መልኩ ደግሞ ካህናቱ ላይ የሚኖረውን ድካም ለበዓሉ የሚኖረውን ስሜት ከድካም አንፃር ከርቀቱ አንፃር እነዚህ ያሉትን ስሜቶች ያጠፋልና የአንድነት መንፈስ ያጠነክራል። የጥምቀተ ባህር ኮሚቴ ሰብሳቢ መልአከ ብርሃናት ቆሞስ አባ ይትባረክ መኮንን የደብረ ብርሃን ቅድስት ሥላሴ ቤተክርስቲያንና በስሩ የሚገኙ አብያተ ክርስቲያናት አስተዳዳሪ በርቀቱና በልዩ ልዩ ምክንያቶች አምና የተፈጠረብንን እንቅፋት ለመፍታት እግዚአብሔር ለጥያቄዎቻችን መልስ መለሰልን ብለዋል። በመራቁ ብዙዎች ትንሽ ቅር ተሰኝተው ነበር። አሁን እግዚአብሔር መልስ መለሰ። እግዚአብሔር መልካም የሆነ መልስ መለሰ። ክብር ምስጋና ለእግዚአብሔር ይሁን ነው የምለው። ይህንን ታሪካዊ ስፍራ እንደ ታሪክ ቆጥሮ የሚመለከተው አካላት በሙሉ ለልማቱ መረባረብ እንደሚገባው ተጠቁሟል። ሁሉም አብያተ ክርስቲያናት የኔ ነው ብለው መውሰድ አለባቸው። እድል ነው። በዚህ ሰዓት 150,000 ካሬ 15 ሄክታር ቦታ ማግኘት እጅግ በጣም እድለኝነት ነው። ይሄንን እንደ እድል ወስዶ ሁሉም በያቅሙ እዚህ ስራ ላይ መረባረብ ያስፈልጋል። ምክንያቱም ወደፊት ብዙ ነገር ይፈልጋል። ገንዳ አለው፣ ማጥመቂያ ማማ ይኖረዋል፣ ስቴጅ አለው በጣም ትልቅ ወደ 52 ታቦታትን ሊይዝ የሚችል ነው ዲዛይን የተደረገው። ታቦታቱ የሚያድሩበት ጊዜያዊ ቤተ መቅደስ ይኖረዋል። ስለዚህ ሰፊ ነገር ስላለው
ሀገረ ስብከቱ ብቻ ወይም የተወሰኑ አካላት ብቻ ኮንትሪቢዩት አድርገው የሚሰራ ስለማይሆን አብያተ ክርስቲያናቱ አጥቢያዎቹ ከሰበካ ጉባኤ እስከ አጸውተ ሕይወት ድረስ ያለው የኛ ነው ብሎ እንደ ድል ቆጥሮ መቀበል ይፈልጋል። ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅ በመርሃ ግብሩ ላይ የቦታውን መቀየር አስመልክተው ማብራሪያ ሰጥተዋል። ከከተማው መስፋት ጋራ ተያይዞ የጥምቀት በዓላችንን ስናከብርበት የነበረው የአጼ ዘርዓ ያዕቆብ አደባባይ በመጥበቡና በዓሉ በተፈለገው ልክ ለማክበር የቦታ ጥበት በመቅጠሙ ይሄንን ችግር ለመቅረፍ ሀገረ ስብከታችን በብፁዕ አባታችን መመሪያ ሰጪነት ሁሉም አድባራት በጋራ በህብረት የሚያከብሩበት የጥምቀተ ባህር ቦታ ከመንግስት እንዲሰጠን ጥያቄ በማቅረብ ከተማ አስተዳደራችንም የቀረበው ጥያቄ ተገቢና አሳማኝ መሆኑን በመረዳት በ2017 100,000 ካሬ ሰጥቶን በዚያ ላይ በከተማችን የሚገኙ አድባራትና ገዳማት በታላቅ ድምቀት አብረን ማክበራችን ይታወሳል። ክቡር ስራ አስኪያጁ ሀገረ ስብከቱ በተጠናቀቀው ዓመት ተረክቦት የነበረው ቦታ የተቀየረበትን ምክንያት ሲያብራሩም ከምዕመናን ቁጥር አንጻር ጠባብ በመሆኑ ከተማው ካለው ርቀት አኳያ መሰረተ ልማት ያልተስፋፋበትና ለትራንስፖርት ምቹ ባለመሆኑ ምክንያት ምዕመናንን ለእንግልት የሚዳርግ መሆኑን በማስተዋል ተቀያሪ ቦታ እንዲሰጥ መጠየቁን ገልጠው ከተማ አስተዳደሩም ችግሩን ተረድቶ አፋጣኝ ምላሽ መስጠቱን አመላክተዋል። ሆኖም አምና በዓሉን በዚያ ባከበርንበት ሰዓት ከህዝብ ወደኛ የመጡ አስተያየቶች ነበሩ። አንደኛ ቦታው ከከተማችን መጠነኛ ርቀት መኖሩ፣ ሁለተኛ ከአስፋልቱ ወደ ማክበሪያው የምንገባበት መንገድ ምቹ አለመሆኑና መሰረተ ልማት አለመዘርጋቱ፣ መናፈሻ ፊት ለፊት ያለውን ምቹ ቦታ በፊት የተሰጠነው 100,000 ካሬ ነበረ። አሁን በካሬ መጠኑ ተጨምሮበት በሄክታር 15 ሄክታር ወይም ደግሞ በካሬ 150,000 ካሬ ከነ መስፋፊያው ወደ 200,000 ካሬ እንደሚደርስ ይታሰባል። በዚያ ልክ የሆነ ቦታ ሰጥቶን ሰሞኑን ያው በዚያ የጉብኝትና የችግኝ ተከላ መርሃ ግብር በብፁዕ አባታችን መሪነት አከናውነናል ማለት ነው። አዲሱ የጥምቀት በዓል ማክበሪያ ቦታ አስቀድሞ የተገለጡትን ችግሮች የፈታ መሰረተ ልማት የተስፋፋበት የበዓሉን ብሎም የቅድስት ቤተክርስቲያንን ታላቅነት ታሳቢ ያደረገ መሆኑን አንስተዋል። 150,000 ካሬ መሆኑ ብቻ አይደለም። ቦታው ላይ እንግዲህ ካጥር ጀምሮ እንዳየነው ከፍተኛ መዋዕለ ንዋይ የፈሰሰበት ቦታ ነው። ለሀገረ ስብከቱ ለቤተ ክርስቲያናችን ለሕዝበ ክርስቲያናችን ትልቅ ትርጉም ያለው ስጦታ ነው ብለን እናምናለንና በዚህ ሁኔታ የተዘጋጀ የተሰራ ከፍተኛ ሀብት የፈሰሰበትን ከተማ አስተዳደራችን ሀገረ ስብከታችንን አክብሮ ቤተ ክርስቲያናችንን አክብሮ ሕዝባችንን አክብሮ በዚህ ልክ አፋጣኝ ምላሽ መስጠቱ ከምንም በላይ ምስጋና የሚቸረው ነው ብዬ አስባለሁ። ክቡር ስራ አስኪያጁ ይህን የቅድስት ቤተክርስቲያንን ሀብት የሚመለከታቸው አካላት ሁሉ ከሀገረ ስብከቱ ጋር በመተባበር በባለቤትነት ለታለመለት ዓላማ እንዲውል የበኩላቸውን እንዲወጡም አሳስበዋል። ይህንን የመሰለ ቦታ ለትውልድ ተሻጋሪ የሆነ ህዝብን የሚያኮራ ቤተክርስቲያንን የሚያስከብር ቦታ ሲገኝ ከሁላችንም ስራ ይጠበቃል። ከሀገረ ስብከታችን ጀምሮ የአድባራት ገዳማት አስተዳዳሪዎች፣ ህዝበ ክርስቲያኑ፣ ወጣቱ፣ የሚዲያ ባለሙያዎች የቤተ ክርስቲያን ጉዳይ ያገባኛል የሚል ሁሉ በዚህ ትልቅ የቤተ ክርስቲያን አሻራ ላይ አሻራውን ለማሳረፍ መረባረብ ይጠበቃል ብለን ነው የምናስበው። በዋናነት ግን አሁን የሚጠበቀው የፕሮሞሽን ስራ ይጠበቅብናል። ደብረ ብርሃንን በከፍተኛ ደረጃ የማስተዋወቅ አሁንም የተገኘውን በጎ ዕድል በከፍተኛ ደረጃ አስተዋውቀን ቀጣይ የጥምቀት በዓላችን ከመቼውም ጊዜ የተሻለ
ከመቼውም ጊዜ ከፍ ያለ ታላቋን ቤተክርስቲያናችን የሚገልጽ የበዓል አከባበር እንዲሆን ሀገረ ስብከታችን ካሁኑ እቅድ አውጥቶ እየተጓዘ ያለበት መንገድ ነውና ያለው በዚህ ረገድ እንደው ይሄንን መልእክት የሚሰሙ ወገኖቻችን ሁሉ አቅማቸው በቻለ ሐሳብ ያለው በሐሳቡ ዕውቀት ያለው በዕውቀቱ ገንዘብ ያለው በገንዘቡ እንዲያግዙና ከጎናችን እንዲሆኑ ጭምር መልእክታችን ማስተላለፍ እንፈልጋለን። ክቡር ስራ አስኪያጁ ለዚህ ትብብር ያደረጉ አካላትን እንዲሁም የከተማ አስተዳደሩ ለሰጠው ተገቢ ምላሽ ምስጋና አቅርበዋል። እንግዲህ ይሄ ዝም ብሎ የመጣ ዝም ብሎ የተገኘ ነገር አይደለም። ብዙ ድካም የተደከመበት ነው። ብዙ ዋጋ የተከፈለበት ነው። ብዙ ርቀት የተጓዝንበት ነው። ይሄ እንዲሆን ደግሞ በመጀመሪያ የብፁዕ አባታችን አቡነ ቀሌምንጦስ መመሪያ፣ ክትትል፣ ጸሎት በዋጋ የሚተመን አይደለም። በዋጋ የሚተመን አይደለም። አንደኛ አርቆ በማሰብ ለትውልዱ አርቆ በማሰብ ነገ ይሄ ቦታ ላይ ይገኝ ይችላል። ዛሬ ካልሰራን ለነገው ለቀጣው ትውልድ የምናስረክበው ነገር አይኖርንምና አሁን ላይ እንታገል እንድከም ብለው በዚህ ያህል ደረጃ በሰፊው አቅደው ማቀድ ብቻ አይደለም ይሄም ተግባራዊ እንዲሆን ለየሚመለከተው አካል መመሪያ በመስጠት አባታዊ ጸሎት በማድረግ ይሄ ታላቅ ጉዳይ እንዲሳካ የብፁዕነታቸው ሚና ያንበሳውን ድርሻ ስለሚጫወት ልጅ ወደ ላይ አባቱን ባይመርቅም እድሜና ጤና ይስጥልን ብለን የልጅነት ምኞታችንን ማቅረብ እንወዳለን። እንዲሁም ከሀገረ ስብከታችን የየክፍላት ኃላፊዎች ጀምሮ በተለይም ደግሞ ይህን እንዲያስተባብሩ የተሰየሙ አብይ ኮሚቴዎች አሉ። የሀብት አፈላላጊ ኮሚቴዎችም አሉ። እነዚህ ኮሚቴዎች በእውነት ያደረጉት አስተዋጽኦ ያደረጉት ጥረት ያደረጉት ድካም በጣም በቤተ ክርስቲያን ሲታሰብ የሚኖር ነው ብለን እናስባለንና ስለዚህ ይሄንንም ያደረጉ የኮሚቴው አባላት በጣም ምስጋና የሚገባቸው ናቸው ብዬ አስባለሁና በዚያ ልክ ማመስገን እንፈልጋለን። እንዲሁም ደግሞ የአድባራት ገዳማቱ አስተዳዳሪዎች፣ ማህበረ ካህናት፣ ህዝበ ክርስቲያኑ በሚጠየቀው ነገር ሁሉ ከመልካም ፈቃደኝነት ጀምሮ ትብብር በማድረግ የሚታዘዙትን ነገር እሺ ብለው በማድረግ የነሱም ሚና ከፍተኛ ዋጋ ያለው ነው። እነሱንም በዚያ ልክ ማመስገን እንፈልጋለን። ይሄንንም እንቁ የሆነ ቦታ የከተማችን አይን የከተማችን እንብርት የሆነውን ቦታ በድፍረት ጭምር ወስኖ በመስጠት ላደረጉን ለከተማ አስተዳደራችን በተለይም ለአቶ በድሉ ውብሸትና ካቢኔዎቻቸው ቤተክርስቲያናችን ከፍተኛ ምስጋና ነው የምታቀርብላቸው። ይሄ በዘመን አጋጣሚ የተደረገ ታላቅ ነገር ነው። የነገውን አናውቅም ዛሬ ባለንበት ማለት ነው እና እንዲህ ያሉ ለሀገር ለህዝብ ለቤተክርስቲያን የሚቆረቆሩ የሚጠየቁትን ጥያቄ ፈጥነው የሚመልሱ መሪዎች አመራሮች ለሀገርም ለወገንም በጎ ነገር ነው ብለን እናምናለንና በዚህ ልክ ማመስገን እንፈልጋለን። በጥቅሉ በዚህ በጥምቀተ ባህር ቦታ ላይ ከመጀመሪያው ጥንስስ ጀምሮ አሁን እስከ ደረስንበት ደረጃ ድረስ በአንድም በሌላም መንገድ በጎ ሐሳባቸውን በጎ አስተያየታቸውን በጎ ምኞታቸውን ለለገሱንና ከጎናችን ለቆሙ ሁሉ በሀገረ ስብከታችን ስም የከበረ ምስጋናዬን ማቅረብ እፈልጋለሁ። ብፁዕ አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት በመርሃ ግብሩ ላይ በሰጡት ቃለ በረከት ይህንን ታሪካዊ በዓል በታሪካዊው ከተማ ደብረ ብርሃን በዓሉን በሚመጥን ቦታ ለማክበር ሀገረ ስብከቱ የሚያደርገውን ጥረት በመደገፍ ጥያቄውን ለመመለስ ጥረት ላደረጉ አካላት ሁሉ ምስጋና አቅርበዋል። በመርሃ ግብሩ ላይ ሊቀ ስዩማን ፍጹም እንግዳ የሀገረ ስብከቱ ምክትል ስራ አስኪያጅና የሰው ኃይል አስተዳደርን ጨምሮ የሀገረ ስብከቱ ሰራተኞች መልአከ ብርሃናት ቆሞስ አባ ይትባረክ መኮንን የደብረ ብርሃን ቅድስት ሥላሴ ቤተክርስቲያንና በስሩ ያሉ አብያተ ክርስቲያናት አስተዳዳሪ ገዳማትና አድባራት አስተዳዳሪዎች ልዩ ልዩ የሥራ ኃላፊዎች ተገኝተዋል።